ሃይማኖተኛ እያልክ እናት ምናምን ብለህ አትሳደብም፣ አታጭበረብርም፣ የሰው ልጅ እየዘቀዘቅ አትለጥፍም፣ ሌባ አትሆንም። ሌብነት በሀገሪቷ ወንጀል ያስከሳል። ሌቦች ናቸው እነዚህ፣ በሃይማኖት ስም የሚሰሩ ሌቦች ናቸው። ስለዚህ አንተ ልደብቃቸው ትችላለህ። ኢደዝን ማተር ኢደዝን አንተ ሴት ታውቀኛለህ፣ አንተ እኔን ታውቀኛለህ። አንተ ስትናገር የታውቀኛለህ ብያለሁ። የት ታውቀኛለህ አንተ? መጀመሪያ ሂድና ዲፌንድ የምታደርግለትን ሄደህ የምትቀድምለት እዛ ልጅ እየለጠፈ እናትን ብሎ ሲሳደብ በፊት ራሱ እንዲያው ችግር የለውም። እኔ ምንድነው ጴንጤን ያደረጋችሁ ዛሬ? ጴንጤ ከሆንኩኝ ቀለሜ ፊት ጋር ገብቶ እንኳን መከራከር የማይችሉ አፖሎጂስቶች ነው ያላችሁ። ምን ትላለህ? እስቲ መጀመሪያ ለእሱ አዳብርለት። እስቲ ቀለሜ ፊት ቆሞ መከራከር የሚችሉ አድርገው። ያ ፈለግ የተባለውም ተንተባት ወጣ፣ ተመስገን ገባለት፣ ተንተባት ወጣ። ደምረው በከንፈሩም በምላሱም ማውራት የማይችል ተብታባ፣ እሱም ተንተባቱ ይወጣል። እስቲ መጀመሪያ ተው አፖሎጂስቲክ አንታፋ። እስቲ ግባና አንተ ሃይማኖትን እስቲ ዲፌንዳል ገብተህ እዚህ ጋር ሰውን ለመናገር የምትሞክር እስቲ አትሳደቡብን በል እንዴ። እስልምና ልክ ነው ብሎ ሲናገራል ያያዝ ልደታ ፈርቷል። ሲፈጥጥ የነበረው ፈርቷል። እነ እፎይ ፊታቸውን ገልጦ በሚከራከሩበት ዘመን እሱ ፈርጥጦ ያመለጠበት እኮ ዘመን። አንድ ሰው መጀመሪያ ሂድና ጥንዛ ለጥንዛ የሚያንከባክበውን ሄደ ተጽዕኖ ፈጣሪ የምትለውን ሂድና ጃኪ ጢንዚዛ ጋቲት ጃኪ ጢንዚዛ ጋቲት ተው መጀመሪያ ሰውና ሰውን እንዳይ መጀመሪያ ሰው ከሰው እንዳይ በዲማ ጊዮርጊስ እያለ አንድ ነገር ለአቤል አንድ ነገር እንበለው። አቤል እኔ አንድ ነገር ችግር አለበት። ቆይ ንቆ አንዴ እኔ አንድ ነገር ልንገር አቤል፣ እልህ በጣም መጥፎ ነገር ነው። መስመር ያስታል። እኔ ብዙ ጊዜ ልስት ደርሼ ጫፍ ላይ ደርሼ የተመለስኩበት ነገር አለ። መገፋት የተገፋ ሰው ነው የሚያውቀው ስሜቱን። ስለዚህ እኔ የምልህ ነገር ወደ አባት ቤት ለመመለስ አባት ቤት ያሉት ሰዎች እንዳታያቸው፣ እንደሚያኮርፉ ታውቃለህ። መጽሐፍ ቅዱስ ላይ ያለ ያ የጠፋው ልጅ ሲመለስ የነበረው ልጅ ከፍቶታል አይደል? ይክፋው፣ ምን አገባ? መከፋታቸው ልክ ግድ ስለሆነ እኔ እንደ እህት መመክር የእውነቴን ነው የምልህ። እግዚአብሔር ማለት ልብህን ይመልስልህ። የሆነውን ሰው ምን እንደሆነ ታውቂያለሽ? መመኑ የሆነ ከመስመር የሚያስወጣሽ ሰው ነው። ሌላው አንቺ ምናምን ነገር አይደለም። ሰው አሁን ማድረግ ያለብን ነገር ምን እንደሆነ አቤላዬ፣ ሰው ነፍስን አያድንልህ። ተረድቼሻለሁ ሙሉዬ። ምን እንደሆነ ታውቂያለሽ? እኔ በመጀመሪያ አመጣጤ እነ ኬኩን ሰሙ የሚባል ልጅ ያለ ሌሎች ልጆች ነበሩ በሰዓቱ በደንብ የሚያውቁኝ የምንግባባ ሰዎች ሀሳብ ሼር የምናደርግ የነበረ ማለት ነው። በመጀመሪያ ደረጃ እኔ እንዲህ ቲክቶክም ብዙም አልነበርኩም እና የሆኑ ስራዎች አሁን እዚህ እየተጋለጠ ሰሞኑን የመጣውን ስራ መጀመሪያ ላይ የሆነ ቦታ ላይ ሲሰራ በፐርሰንት ሲጠይቁ ገንዘብ እንዴት እንደሚሰሩ ስለማያውቅ በጣም እቃወም ነበረ። ገብቶሻል ማለት እኔ ሶሻል ሚዲያ ላይ አሉታ እንጂ በአካል ምናምን እናገር ነበረ። ይሄ ነገር ማለት ሰው ይወቀውና እንደዚህ ነው ለእኛ ይህንን አክል ምናምን ፐርሰንት እንወስዳለን ብላችሁ ተናገሩና ሰው ያወቀው ግልጽ የሆነ ነገር ስሩ የሚል ሀሳብ ነበር መጀመሪያ ላይ ያመጣሁት ማለት ነው። እንዳለ ጠመዱኝ እንደዚህ አድርገው ማለት ነው። ከዛ በኋላ በፈለገ ዙሪያ ላይ ይሄ መልካም ወጣት የሚል ስም የሰው ስም ነው፣ ባለቤት አለው። ስለዚህ ሌላ ስም ሲቀጥል ደግሞ ያንተ እውቀት ትምህርትህ በሊቃውንት ይመዘንና እውቅና ተሰጥቶ የሆነ ስም ይዛ የምትሰራ ከሆነ ስራ ምናምን የሚል ሀሳብ ስናገር አይንን ነው ማወጣልህ። ክርስትናው በቲፎዞ ስለነበረ ሌላው ነው። ከዛ እኔ ከንትኑ በኋላ ይህን ከተናገርኩ በኋላ ሳይ የዮናታንን እንትን ሰራው፣ የመልካም ወጣት ምናምን የሚለው ማስታወቂያ ሰራው ማለት ነው። ከዚ ምክንያት ነበር መጀመሪያ የሚፈልጉት። ፋውል ሰራውላቸው እየወጡ ይሄ እንዲህ ነው ይሄ እንዲህ ነው ይሄ እንዲህ ነው አሉ። እኔ በሚመለከታቸው ማለት የቤተክርስቲያን አባቶች አሉ፣ የሚመለከተው አካል አለ። ስለኔ የሆነ ሊጠይቀኝ የሚችል ቤተክርስቲያን የስልጣነ ክህነት እየሰጠችኝ አይደል? ጠይቀኝ። ሀገረ ስብከት አለ፣ አስተዳደሮች አሉ፣ በዙሪያዎቼ ያሉ ጓደኞቼ ያሉ። ከዛ ካለፈ ከባሰ ደግሞ እስከ ሊቀ ጳጳሱ ድረስ ምናምን ደርሼ እጠይቃለሁ። ደግሞም ተጠይቄያለሁ። ገብቶሻል? ያለውን ነገር አስረድቻለሁ።
እኔ እውነቴን ነው የምልሽ። አሁንም እኔ ከቤተክርስቲያን እኮ የወጣሁት ነገር የለም። አሁንም ቤተክርስቲያን ውስጥ ነው ያለሁት፣ እያገለገልኩ ነው። ገብቶሻል? ማድረጋቸው ነገሮች አንዳንድ ነገሮች ልክ እንዳይደሉም አውቃለሁ፣ ግን ኩት በላይ ምንም የለውም ልልሽ ነው። እግዚአብሔር አቤልዬ በቃ እልህ አንዳንድ ጊዜ እልሆች ለጎን እናስቀምጥና ቤተክርስቲያን አልወጣም። ሰው ያው እንዲወጣ እኔንም ሳይሆን ሌላንም ሰው የሚገፋፉ አሉ እና የሆነ ክርስቲያን የተወሰነ ሰው ቢረጋግ ሂድልን ውጣልን ምናምን፣ ማንም የራሱ ቤት እኮ አይደለም። ገብቶሻል? የእግዚአብሔር ቤት ነው። ስለዚህ ሰው የጠፋውን ፍለጋ አንዱን ፍለጋ ነው አደል ሄደው 99 እያሉ አንዱን ፍለጋ። ስለዚህ ሰው እንትን ማለቱ ብዙም በቃ ምንም ማብራራት አይጠበቅብህም። ስለዚህ ሰው ቅድም የቀደሙን ጥያቄ ጠየቅኩ ደግሞ የቀደሙን ጥያቄ ስለጠየቅኩ ይቅርታ። አሁንም ዲያቆን ነህ ወይ ምናምን ያልኩ በአንዳንድ ፖስቶች ምናምን ስለማይ ምንም ኮሜንት አልሰጥም፣ ዝም ብዬ ነበር። አመሰግናለሁ። አረጋለሁ እና ነው አሁንም አለው እያገለገልኩ ነው። ወዴትም አልወጣውም። አሁንም እዛው ነው ያለሁት። ወይም ማታ ማህሌቱን ቪዲዮ ገባለሁ፣ ማታ ላይቭ ገባለሁ። በል የምሬ ቅዳሴ ላይቭ ልግባ። ኧረ ኬኩ አንድ በል ሰውዬ፣ ኬኩ ጠንከር በል በቃ ጠንከር በል። ኬኩ እየሰማኝ ነው። አዎ ከልጆቼ ጋር ስለሆንኩኝ ቀጥሉ መስማት ብቻ ነው። የምሬ ለግባ ማታ ላይቭ ለግባ። አይሆንም እንዴ! ኧረ አይሆንም። አቤል ረፍ፣ እንደዛ አይደረግም። በቃ አቤል ፋይን ነው ብሏል። ፍቱ ጋይስ። ወረቃ እኔ የምልህ እሺ፣ አቤል ይመችህ፣ አትጥፋ። ለማንኛውም ሰዓት መምጣት ትችላለህ። ልጠይቅ ነው ድቆና ምናምን። እሺ በሉ ቻው፣ ሰላም ዋሉ። አቤልን በቃ ተውት። በቃ እንደዚህ የምትሰርቡት ምናምን ሰዎች አቤልን በቃ ተውት፣ በቃ ፍቱት። አቤል ሰላም ነው በቃ ሲያማችሁ ይቀራል። ባልታዛር በላይ ከነ ባልታዛር በላይ ደግሞ እሱ ምን አደረገ? መጋቢን እንኳን ቁጭ አድርጋችሁት የለ እንዴ? ሰውን እያጀዘበ ሰው ላይ ሟርትና ድግምት ምናምን የሚሰራ ሰውዬ አለ አይደለ እንዴ? እላወጌ ነው ምልክብሽ፣ አደል ሞቴ ነው ምልክብሽ፣ ወሰንጋላ ነው ጨንገር ነው ጭገር ነው እያለ ሰውን የሚያሳብድ የጭገርና የጨንገር እንትን ውላጅን እንኳን ጸጥ ብላችሁ ይህንን ምስኪን ልጅ ግን በቃ ትጫወቱበታላችሁ። ደጋፊ የለውም። ይሄ ይገርመኛል በጣም መርጦ አልቃሽ ማርያምን መርጦ አልቃሽ ሆነ። ለእነሱ ጀግና እኮ ነው። አይገርምሽም? ይሆን የእሱን እኮ የገረመኝ ነገር አለ አይደለ? ንቁ ተነግረሻል አይደለ? ቀደም አይተታል። የጉንፋን የራስ ምታት ምናምን እያልሽ ሸበችው እንዴ? እሱ አለ ተይው፣ እሱን እኮ አሳይሻለሁ። እሱን ታዩና ከሰኞ እስከ እሑድ የሚሰራ ስጋ ቤት የሚያስተዋወቅ እኮ ጀግና እኮ ነው። የሚገርም ጸዋሚ እኔ እንትን ይላሉ። እሱ መቼ እንዲ እዛ ሄዶ እየበላ ማለት ነው። አንድ ጊዜ ይህን ስጋ ቤት ፎሎ አድርጉት። አንድ ጊዜ በአቡነ ለፊቱ ደግሞ ያለው ስጋ ቤት ለፊት በአንድ ድንጋይ ሁለት ስጋ ቤት የሚያስተዋወቅ እኮ ነው። ሁለት ጸዋሚ ያልሆኑ ስጋ ቤት በዚህ ጋር ባለው በአቡነ ሀራስም ይዣቸዋለሁ። እዚህ ጋር ለገሰ ስጋ ቤት ተከተላችሁ ስትመጡ ይሄኛውን ስጋ ቤት ተከተሉና እዛ ብሉ። ጠዋትና ማታ ስጋ ላይ ያስበላቸው ሮብና ዓርብን ሄደው እሱን አትናገሩትም? እኔ ጥያቄ እሱ ሰውዬ ምን አይነት ባዝሊን ነው ለጸጉር የሚጠቀመው? ሁሌ ጨፍ እንዳለ የአፋር እንትን ይመስልም አይተኸዋል? ሰውነቱን አለ እሱ የትን ነው ስፔሻል ዲሊቨሪ ላይ ነው እሱ። ኧረ እባክህ እሱ ስፔሻል ደግሞ ኮመንት ላይ ገብተው ምን እንደሚሉት ታውቃለህ? ረቡኒ ምናምን ይሉታል። ንግስት ለምን ወደራት ታረጊም? ኧረ ሰውየው ማሽኑ ከባድ ነው አሉ። ንግስት ያሰማችን አልሰማ ያችኛዋን የአሜሪካን ሲጀነጅናት እኔ እኮ አሁንም ድንግል ነኝ አሁንም ነው እንደዚህ ያላት እንጂ ኬኩ ምንድን ያላት ጃኪ ምንም ውሸት ነው። ገና 18 ዓመት ልጅ ተማሪ እኮ ናት። እና አንቺ ድንግል ነሽ? አዎ ድንግል ነኝ። በቃ ዋናው አንቺ ድንግል መሆን ነው ይላታል። ታውቃለህ? በተክሊል ሊያገባ ማለት ነው። ዋናው አንቺ ድንግል መሆን ነው። እሱ እኮ ንግስት እሱ
ድንግል ሲያይ እሱ ድንግል ሊሆን ቀርቶ አይደለም እኮ እሱ ድንግል ሊሆን አይደለም። ጸጉሩን ተላጭቶ እንደገና ጸጉር ቢወጣበት ጸጉሩ ራሱ ድንግል አይደለም እኮ ድንግል ሲያይ ማለት ነው። በቃ አንተ የሆነ አራስ በድንግል ጓሩ ለራሱ አላለም ዶሮ ይቀየቀያል። አይተቋል ፀሐይ እንደሚፈልግ እንትን ጀበሎ ዝም ብለየው እንዴ! እሱ እኮ ስማ ያ እንትን የተባለው እኮ 5 ባላለሽ 5ቱም ያንቺ አይደለም እንደተባለው እኮ ስንቱን ነው እኮ በቃ ብዙ ተባዙ ምድሉን ሙላት ብቻዬን ካላረኩት እኮ የሚከራከር በጣም የሚገርም ሰው እኮ ነው። ባልታዛር አንደኛ ደግሞ ያሳቀኝ ለሀሪፊ ሰዎች የሰራው ቪዲዮ ለማ ለጎፋ ያለቀሰው ነው ለአርሲዎቹ ያለቀሰው አስጠፋሁት እኮ ቪዲዮን አጠፋሁ እኮ እኔ ከፖስተትኩት በኋላ ታውቃላችኋል። አጠፋሁ አታጓጓን በደንብ አልቅስ ብዬ እኔ ግን የምጠራጠረው ምንም ታውቃላችሁ፣ ይህን ነገር ቢጣራ ደስ ይለኛል። ቤተክርስቲያን ላሰራ ብሎ የሚሄደውን ቆርቆሮ ራሱ እየገነጠለው ነው ይመስለኛል። ከጀርባ ገጠለው ከጀርባ ላሰራ የሚል እና ሌሊት ያረጀ ቤተክርስቲያን ማዋጫ ይሰበስባል። ቆርቆሮ አንድ ያለቃ ሳይቷችኋል። ግን ላስትኮር እንደዚህ ያለ ቤተክርስቲያኑን ራሱ እያፈረሰ ነው። እኔ የሰማሁትን ልንገራችሁ በአሉባልታ ሳይሆን በትክክል መረጃ ደግሞ የደረሰኝ ዛኔ ያረጁ ቤተክርስቲያኖች ተፈልጎ ማለት አዲስ ቤተክርስቲያን ኦልሬዲ ተጀምሮ ብር ተሰብስቦ ይሄድና ድንጋዩን አስፈልጦ የቤተክርስቲያኑ እንትን ፓርት አስፈልጦ ማለት ነው አስይዟቸው ያዙ ምናምን የሚለው አስገድዷቸው ነው ቄሶቹ ማለት ነው። አስይዞ በዚህ መንገድ ነው የሚለምነው እንዲህ ካልሆነ አይሆንም ምናምን ብለው እና አይተኮነ ኩበቱን ላያሸክማቸዋል። አንዳንዴ ጠፍቶ ማለት ነው የሚገርመኝ አክሽን አለው እኮ ንግስቴ ከፊት ለፊት አክሽን ብሎ እኮ ነው የሚጀምረው። እና እሱን ዝም ብለው እሱን 1 ሚሊዮን እያስገቡ ፎሎ አድርገው ይመጡና በእልህ ሌላ ነገር ውስጥ የገቡ ልጆች መርቀጥሩ አይደለም። እኔ ረቡኒ ምናምን እንዴ ለእኔ እኮ ጎጃሜ ሆነሽ ነው የተላከልኝ መልዕክት። ሁለተኛው ጎጃሜ ሆነሽ እንዴ ጎጃሜ እኔን ታሳድጅኛለሽ ተብያለሁ። እንዲህ የጠቋር መንፈስ ነው እንትን ነው አብሮ እኮ የሚሰራው እንደ ጠቋር ምናምን መንፈስ እኮ ነው። ይጠቋራሉ እኔ ጠቋር ምን እንደሆነ እና ሶሻሊስት ጎጃሜ ሰሎንኩ ነው የሚያሳድዱኝ ብሎ ሄዱ። እኔ ግን በቅርብ አሁን ተደውሎ የተነገረኝ ልንገርሽ። እሺ መንግስት አፍንጫውን አይቶት ማለት ነው አላግባብ ያስፋፋው መሬት ነው ብሎ ኮሪደር ልማት ሊሰራበት ነው። ሰፍቶ አፍንጫው ብቻ ጃኪ ይህን ደግፋለሁ እኔ ጃኪ እፈርማለሁ። እዚህ ሶሻል ሚዲያ ላይ ስራ ሳንሰራ ማለት ነው 77 ሰዎች ንግስት እንዳትረሺ የደምረውን አካውንት አንድ ሪፖርት እናደርግበት እና ሪፖርት እናደርግበት ምን እናደርግበት ቫዮለንት እናደርግበት ሄዶ እዚሁ በአንድ አይነት ሪፖርት እንዲያደርጉ አንድ አይነት ሪፖርት መሆን አለበት። ኬኮ አይመስልም? ምናልባት ቫዮለንት ወይም ደግሞ ቡሊንግ ኦር ሃራሲንግ በሚለው እናድርገው ወይ ሴክሹዋል በሚለው ቀንጥቦ ነው የሚያስቀምጠው። ሴክሹዋል በሚለው እስቲ እዚህ ውስጥ ያላችሁ የምር ለእምነታችሁ የምትጣበቁ ከሆናችሁ እንደው የሚነዝራችሁ ከሆነ እኔ ችግር የለውም። እኔን ስደቡኝ፣ ስሰድቡኝ ዋሉ። እስቲ ግን ደምረውን እስቲ ስራ እንስራ። እሱ እንደሚለው አንዳንድ ጋላክሲ ስጡኝ፣ አንዳንድ መኒጋን ወንድም አለም አበባ እንኳን የለም የሚለውን ሄደን እስቲ ሴክሹዋል አክት ብለን ሪፖርት እናድርግ። የሰው ልጅ የሚሰድብ ህፃን ልጅ የሚለብስ አሁን ደግሞ በኋላ ማለት ነው ኬኩን 1-2 ብሎ ይመጣና ያው ኬኩን ያቺ ሙስሊማን ሔዋንን ያቺ መናፍቅ ንግስትን ሰብስቡ አሰለሙሽ ሙስሊም ናት አደኩ ቤትን ከፍቶ ፍቀደው አንቺ የከታች ያለውን አልሰማሽም? ያለችንም የቷን ነው ሌላም ነገር እኮ ስም ሰጡኝ እኮ የቷን ነው እንደዛ አለው? ማንች ሰው ሙስሊሟ እኔ ነው። በኋላ ሙስሊማን ሔዋንን ሰብስቦ ንግስትን ሰብስቦ አሰደበኝ፣ አካውንቴ ሊያዘጋ ነው ይላል። አሁን ይገባል ነው ያልኩት።
ሙስሊም እሱም ሙስሊም አልተባለም እንኳን አንቺ ወሬኛ በይው። እኔ ግን ልጅህን በጣም ነው የወደድኩት። እንትና ኬኩ እግዚአብሔር ያሳድግልህ። በጣም ጎበዝ ነው። መቤቴን እግዚአብሔር ያሳድገው። ሴቷን አስተምር፣ አሳድጋት። እውቀት ከደምሮ ይበልጣሉ ሁሉም ሶስቱ። ጀምሮ ተጠየቀ ያንተን የምሬ ነው። እንደዚህ ለምን እንደዚህ አናረግም? ሁለቱንም ገስ ላይ ይዘህ ትመጣና ከዛ እሱም ይመጣና ወሳኝ ጥያቄ ይጠየቁ። ላወዳድራቸው ይወዳደሩ። ከደምሮ ጋር ትወዳደራለህ? አዎ እያለ ነው። ታዲያ ያጓርደዋል። ተወዳድረዋል። ባባዬ ና ያዋርደዋል። የምር ምን እያደረክ ነው? ወዬ ወዬ ቴሌቪዥን ከፍት ነው። አሁን ፀጉር ቤት ይዤው ልሄድ ነው። ግን መወዳደር አያስፈልገውም። ቤቴን እኔ የደምራውን ብሎክ ላንሳለት ቪዲዮ መልዕክት ልጻፍለት። አንቺ ሂጂ ሀይ በላቸው። እንዴት ነህ አባቴ? ደህና ነኝ። ስም ማን ነው? ኦፍታና። እንዴት ምን ማለት ነው? ሰላም ዲያቆን። እግዚአብሔር ያሳድግህ። ኦፍታና ማለት ራስን መሆን ማለት ነው። ራስን ሁን ማለት ነው። ኦፍታና የክርስቶስ ስም ማን ነው? እግዚአብሔር ኦፍታና አሜን በል። እግዚአብሔር በቤቱ በሞገስ ያሳድግ። አሜን በል። እሺ አሜን። እስቲ ዲያቆን ኦፍታና አምስቱን አማር ሚስጥራት ንገራቸው። ጀምሮ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ሙታን። ሰባቱን ሚስጥራት ቤተ ክርስቲያን ንገራቸው። ሚስጥረ ክህነት፣ ሚስጥረ ሜሮን፣ ሚስጥረ ቀንዲል፣ ሚስጥረ ንስሐ፣ ሚስጥረ ተክሊል፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት። ሶስቱን ስልጣነ ክህነት ንገረን። ድቁና፣ ቅስና፣ ጵጵስና። 12ቱን የጌታ ደቀ መዛሙርት ንገረን። ጴጥሮስ፣ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ቶማስ፣ ማቴዎስ፣ ያዕቆብ፣ ታዲዮስ፣ ስምዖን። ግባልኝ ያረዛል። በቃ ሄድና በቃ ቲቪኒ ሌላም በኋላ እሺ በቃ ይበቃቸዋል። ከዚህ በላይ ደግሞ ትደፋላችሁ። እንዲደፍት ነው። አሁን ደምረው ይሄን ያውቃል። ደምረው አሁን ነገረኝ ብትሉ እንደዚህ ይነግራል። የቱልቱላ ፍሬንድ እስከ ሊቀ ጳጳሳችን ድረስ የሚታወቅ ልጅ ነው ያለኝ እኔ። እስከ ጠቅላይ ቤተ ክህነት ድረስ የሚታወቅ ድቁና እየተማረ ያለ ህፃን ልጅ ፎቶን ዘቅዝቆ መሳደብ ምንድን ነው? እስኪ አሁን ከፈለገ ከኔ ጋር አይነጋገርም። እኔ ያለው አረ ደምሮ ኬኩሻ መሀይም ሳልሆነ እኮ ነው። መሀይም እኮ እንደዚህ እኮ ነው። ንቁ ደምረው ተጠይቆ መለሰ እኮ። ሰምተሃል ያለውን? ምን አምስቱን ሲባል ተናገረ። እሱም ደምረው ምን አለ መሰለ? ሚስተር ንግድ ባንክ፣ ሚስተር ጋላክሲ፣ ሚስተር ታፕታፕ ሚስተር ጠጅ ብሏል። አምስቱን ሶስቱን ደግሞ መንግስት ይህንን ሪካርድ ፎርስ ኧረ ገደልክኝ ጃኪ፣ ገደልክኝ። ይህ መፖሰት አለበት። ሰባቱ ሚስጥራት ብለህ ስጠይቀው ምን እንዳለ ታውቃለህ? የቤተክርስቲያን ነው ማለት ነው። ትናንት ጠይቁት አለ። ማን ነው ስሙ? ዩቲዩብ ያለው ማን ነበረ? እሱን የሚያውቁ ሚስጥራት ያስቀመጡ እሱ ነው አለ። እኔ አላውቅም። ዩቲዩብ ጋር ሄዳችሁ ይዋል።
እውነቱን ነው። ሚስትራትን አልይዝም አለ። ሚስጥር መያዝ አይችልም ነገር እያለ ሚስጥር መያዝ አይችልም ነው አውቃቸውም እንጂ ሚስጥር ሲባል እሱ በተደብቆ የሚጋለጥበት ነው የሚመስለው። ምንም የሚያውቀው እኮ ነገር እኮ የለውም። እጁ የሚታወቅበት ነው ይመስላል። ግን ቅድም አቤል እንዳለው ቶሎ ብሎ የደሞ እንትን ካለበት ይመልስ ይክፈል፣ ካልሆነ ትቅበዘበረ ዛለ ዘላለምን የሰው ደም ካለበት ይመልስ። እኛን እኮ ነው ክፈሉ ያለው አይደል? እና አምና ምኑን የደሞ ዋጋው የመኪና የተጋጨውን አይደለም አይደለም ሰው የገደለውን እንዴ? ሰው ሰው ገለዋል። ሰው ሞቶበታል። እዛ ነው የሚቅበዘበዘው። አቤል አላለም። የቆየ ነው እሱ የቆየ ነው። የገደለውን ሰው ያውቀዋል። ግን አይ ትንሽ ናቸው፣ 20 ምናምን ናቸው። ትንሽ ነው። አረኬ ኮንታ በጌታ ስማአሁሉ ተሰራይ ሲሳይ ነግሮኝ ነው እኔ ደግሞ እዛ መንገድ ላይ እኮ በጣም እንትን አለ ታውቀዋለህ? ኬኩ እዛ መንገድ ላይ በጣም አሪፍ ጠጅ ቤቶች አሉ እኮ ወደ ዱከም ምናምን እሱ የሚመጣበት መስመር ላይ ያ ጃክዬ ልጁ ማለት ነው። ልጁ በቃ ምንም የሚስተካከል ሰው አይደለም። መንገራቸው እኔ እንደው በቃ ዝም ብለን ነው እንጂ የምንለፋው። የምሬ ነው ብላችሁ በእውነት በቃ ምንም አይስተካከልም። እኔ በቃ እንደ አየሁት በቃ አሁን በጣም ገንዘብ በጣም ለምደዋል። በምንም ተአምር በቃ ማንንም የሚሰማ ሰው አይደለም። አይሰማም እንዲ አዳምጥም። አሁን ሰው ምናምን ስትል ቆይ ቀልድ ነው። እና አሁን እናታችን ቅድስት ድንግል ማርያምን ሳይ ትዝ አለኝ። እሱ ከእናታችን ከቅድስት ድንግል ማርያም ሰላድኖ አጠገብ የእሱን ፎቶ የሚያስቀምጠው ሰው ለእሱም እንዲሰግድለት ነው እንዴ? እሱ ለራሱ ለምንድን ነው ከቅዱሳን ስዕል ጋር ፎቶ ያስቀምጠው? መሰገድ አለበት። ለሱም እንደ እየሰገዱለት አይደለ እንዴ? እየሰገዱለት። ለምንድን ነው ይሄን ማይናገሩት? እኔ የሆነ ቀን ስጽፍለት ሚውት አደረገኝ። እንዴት ከቅዱሳን ስዕል ጋር እንዴት ፎቶ ታስቀምጣለህ? ስሉ በቀደም ደግሞ ጭራሽ ገብርኤልን አድርጎ የራሱ ያለበት አይቻልም ከፎቶ ጋር ከዛ ኮርነር ጀምረሽ ይኸውልሽ፣ ከዛኛ ኮርነር ጀምረሽ እንደዚህ ብቻውን ነው። ይኸው ብቻውን ነው ያለው። ምንም ስዕል የለውም። ይኸውልሽ እዛ ጋር የጌታ ስዕል አለ። እዛ ጋር ጥግ ላይ ነው። እዛ ጋር ጥግ ላይ በዛ ላይ ደግሞ የንቀቱ ሶፋ ላይ ነው እንደዚህ አንጠልጥሎ። የኔና የሚስቴ እንኳን ይኸውልሽ እዚህ ጋር ነው ያለው። ብቻውን ነው ያለው። ሌላኛ ኮርነር ላይ ነው ያለው። አግሽ አይቀርም። እንደዚህ ነው አይቻልም። እንደዚህ ነው የሚቀመጠው እንጂ ሲጀመር ማለት ነው ስዕል አድኖ እሱ እንዲያደርግና እንትን እኮ ነው አልተማረም ገና። እኔ አሁን እሱ ላይ ማለት ነው አልፈርድበትም። ለምንድን ነው መሰለሽ የለብ ለብ ነው የመጣው። በቃ የለብ ለብ ነው እንዴ። እኛ እኮ እኔ እኮ አንቺ ወደ 1 ዓመት እኮ ነው ልጠመቅ 8 ወር ምናምን እኮ ነው ያስተማሩ እንዴ። አንሰማህም ብለው እዚህ ደግሞ እንትና ላይ ማነው ሶፊ ላይ የሰጠው ቃለ መጠየቅ ለምን አልወጣም? ስዕላትን እኮ አልቀበልም ብሏል እዛ ጋ። እሱ ቃለ መጠየቅ ለምን አልወጣም እስከዛሬ? ሰላት ማን ይናገረዋል? እኔ እንደዛ ብላ ገድላትንና ስዕላትን አልቀበልም። አዋ ሶፊንያስ ላይ ያላየሽው እንደኛ እኮ ሙሉውን ሪከርድ እንስማ ብለን ዝም ያልነው። ገድላትን ሳይቀበል ማስታወቂያው ሊሆን ይችላል እንዴ? አይቻልም እኮ ኬኩን ሰምተህ የለ ሪከርዱ እንትን ማስታወቂያውን ሰምተህ ካለ በእኛ ቤተክርስቲያን በነገራችን ላይ ይሄን አልቀበልም ይሄን እቀበላለሁ ምን ጥሲ ምናምን ጥሲት ምናምን ፒፒፒ የለም። ማትቀበል ኮን ንካው ፍሬንድ አንሰማ ፍራሽ አዳሽ ታድሶ ምናምን ንካው ነው የምልህ። እኔ ለምሳሌ አልቀበልም የሚባል ነገር ያልገባህን ነገር መጠየቅ መብት ነው። መጠየቅ መብት ነው። ጠይቅ ይመለስልሃል። ከዛ ውጭ ይህን አልቀበልም። አሁን እሱ ልክ እንደመጣ ስዕል አድኖ ይሄ ከመርካቶ የሚገዛውን አውጡና ጣሉት። ግን ማንም አልተናገረም እኮ እሱ እኮ አይደለም ኬኩ። አንተ የምትሸወደው እኮ ደምረው ፕሮቴስታንት አይደለም ሪፎርሜሽኒስት አይደለም። ይህን እኮ ማወቅ አለ። በኦርቶዶክሳዊም አይደለም። ደምረው ጌመር ነው። ይህን ሶስቱንም አይደለም። አሁን እኮ ፕሮቴስታንትንም እኮ አይወክለውም። የቤተክርስቲያን ህብረት እኮ አስወጥቶታል እኮ ሪጀክት አድርጎ አትወክለንም ብሎ አስወጥቶታል እኮ። ሶ ዩ ካንት ክሌም ፕሮቴስታንት ውስጥም እኮ ቦታ የለውም እኮ ይህ ሰው። ታድሶ ነኝ እንዳይል ምን እንደሚያድስ ራሱ አያውቁም። ለማደስ እኮ የምታድሰውን ነገር እኮ ማወቅ አለብህ እኮ። ምንም አይነት እንትን የለውም እኮ። ምን እንደሚታደስም የማይታደስም ነገር እኮ አያውቅም እኮ። ካለን የምልህ የሚታደስ ነገር ካለ ራሱ አያውቁም እሱ።
ኦርቶዶክስ ነው እንዳትለው ምኑ ጋር ነው የምታስ እሱ አሁን መሆን ያለበት በባሁላ ስም ቢመጣ አሪፍ ነው። ባሁላ ሊሆን ይችላል። ባሁላ ይመጥ ነው። ባሁላ ምንድን ነው? ባሁላ ማለት እኮ ይሄ እንዲህ ብሎ ምናምን በራልኝ ብሎ እንደዚህ ብሎ አይደለም። ባሁላ በ18 ምናምን የተፈጠረ ሃይማኖት ነው። ኢራናዊ እና የሚባለው በርቶልናል ምናምን የሚሉት አይደለም። ባህ ኢትዮጵያ አዲስ አበባ ቦሌ ጋ መካነ መቃ ቤተክርስቲያናቸው ቦሌ ጋ ነው። ባሁላ ጓደኛው እኮ ነኝ። ጓደኛው ይቀበላል። ባሁላ መሐመድንም ይቀበላል። ባሁላ ልክ ነው የሚለው ክርስትናንም ይቀበላል። ሁሉም ነገር ይቀበላል። ኢራን ውስጥ የተፈጠረ 18 ምናምን የተፈጠረ ሃይማኖት ነው። ባሁላ ባሂ ነው የፈጠረው። ባሂ ነው። ልክ እንደ ፍቅር ሲዝም ነው። ከፍቅር ሲዝም ትንሽ የሚሻለው በቃ እነዚህኞቹን እንደ ነብይ ይቀበላቸዋል። ሁሉንም ልክ ናቸው ነው የሚለው። የራሳቸው መጽሐፍ ቅዱስ አላቸው። አሁን ደምረው ባሁላ ቢገባ ገባ አይደለም? አሪፍ ነው። ለምን አይነብረውም? እዚህ ጋር ሲመጣ ምን ይላል? ይኸው ባሁላ ሁሉንም ይቀበላል። ቴንኪው። ስለዚህ ጋላክሲ እምቢ ሲለው ማለት ነው በመሐመድ ስም ይላል። ገባ አይደለም? አሪፍ ነዋ። እዚህ ጋር ሲሞቅነት እያደረገ መለመን ይችላል እንጂ በቤተ ክርስቲያን ስም መጥቶ አሁን እኮ የዚህ ሰውዬ መርሳት የለንብንም። ከቤተ ክርስቲያን ጋር የሚያገናኘውም ነገር የለም። ይሄ ልጅ አልፎ ወጥቶ ኬኩ ምንም ይሁን ምንም የልጆችን ፎቶ ለጥፎ ማድረግ እንዲህ ዓለም ላይ የሚራገጡት ሰዎች እኮ ራሱ አያደርጉትም እኮ። ልክ አይደለም እኮ ይባላሉ እኮ። ሀይ ይባላሉ እኮ እንደዛ። እሱን ያደርጋል። ኢቭን የሚሳደቡ ከአፉ የሚወጣው ቃል እኮ ስድቡን አይተዋል። ስድቡ እኮ አንድ ጠና ያለ ዱርዬ የማይሳደቡን ስድብ ነው የሚሳደበው እኮ። እንደሱ እኔ በጣም ብዙ ነውረኞች አይቻለሁ። በጣም የሚሳደቡ ሰዎችን አይቻለሁ። የሰውን ልጅ ግን ለጥፎ የሚናገር ሰው እኔ ማንን ማላይ ማለት በዓለም ነው ምልክ በዓለም ውስጥ እንኳን ማለት ነው። በጣም በቃ የሚሰዳደቡ በገንዘብ የሚጣሉ አሁን ምንድነው መሰለ እሱ ጃኪዬ በጣም ማወቅ ያለብን እኔ እንደማልፋታው ያውቃል። አንድ ጊዜ ከያዝኩኝ እኔ አልፈታም ከዛ ነገር እስክትላክ ድረስ እና አየሁት አልመለስም ሲለኝ እና ቤተክርስቲያንን ሲያሰድብ ይኸውልህ የሌለ ስም በቃ የሌለ ለምሳሌ ጠጪ ይለኛል፣ ቃሚ ይለኛል፣ አጫሽ ይለኛል ምና የሌለብኝም በቃ የሌለብኝም በግድ ሁን ነው እንዴ? በግዱን ይባላል እንዴ? እስኪ አሁን ፊታችንን አይተክ እስኪ አሁን ማን ነው ጠጪ፣ ማን ነው አጫሽ፣ ማን ነው ቃሚ እንደዚህ ራሱ አይታወቅም። እስኪ አሁን ይሄ እስኪ ምን ነው አሁን እስኪ አሁን አጫሽ እስኪ መስለው ምን ካላወጣ አናውቅም። ደምረው ምላሱን አውጥቶ እኮ ነው ያየነው። እንደ ፍሬቻ በግራ በኩል እኮ ነው ምቼ የመታው ጠጁ በዛ በኩል ይገርመኛል። የምን ግፍ አይደለም። በቃ ይሄ አሁን እኔ አልፋታውም። አሁንም ቢሆን ማለት ነው እኔ ደምረው ይሄ ቢዝነሱን ካላቆመ እኔ አልፈታውም። በቃ ልንገር፣ ቤተክርስቲያን ላይ ቀልድ የለም። ሌላ ነገር እኔ ከሱ ጋር ምንም የሚያነካካኝ ነገር የለም በፍጹም። የምሬን ነው የምላችሁ። አልነካውም በቃ አለቀ። ቤተክርስቲያን ግን ላይ ከመጣ እኔ በዚህ ጉዳይ እንኳን ከሱ ጋር ከብዙ ወንድሞቼ ጋር ተጣልቻለሁ። በቃ አለቀ። እሱም ብቻ አይደለም ባልታዛር ፈለገ ማእኘኝ ሁሉንም ይሄ ቢዝነሳቸውን ያቆሙ። ኦኬ ቢዝነስ ቤተክርስቲያን መሸቀያ አይደለች። ወጥቶ ይስራ። ጡረተኛ ወጥቶ አይሰራም እንዴ? በቃ በት ይበል በቃ ወጥቶ። ከዛ ኬኩ አየሬን ዘጋብኝ። ምን አየሩን ዘጋውበት? እኔ እስኪ ኬኩ ዘጋብኝ፣ አየሬን ዘጋብኝ። ያው በቀደም ወይን ቻለው ወይ ጠጅን ቻለው ያመጥ ጠጅን ቻለው አዋተን እንዴ? በቃ ጠጅን ቻለው መብቱ እኮ ነው። ሰሎንጌ ባቢሎን